ሰው አይደለሁም ባልሰራላት። ቆይ ተረጋጊ ስምረት። ይህ አስማት ነው እኔን እየተጫወተብኝ ያለው። አራራራራራ አልቋል ቤቱ። ይችን ደግሞ ዝም ብሎ ቢያስጨበጭቡን። አዎ አይ ወይ ስምረት፣ አይ አሁን ደግሞ ምን አደረግሽ? ሄሎ አስማት። እንዴ ስምረት ምን ሆነሽ ነው የምትጮይው? ይኸውልህ ትሰማኛለህ? ትጨርስልኝ እንደሆነ ጨርስልኝ፣ ካለበለዚያ ግን እንዴ ኧረ አጨርሽው። እኔ ቶሎ ጨርሼ ልክሻለሁኝ ከምትጨርሺው አንቺ። ኧረ እኔ ይህቺ ልጅ ኧረ ፈጣሪ እንዴ እኔ አለ ስራ እንዴ ሰርቼ የማልብላ እንዴ በሀገሬ። ወይኔ ይቺን ጉንዳን የሆነች ልጅ አልለቃትም። ወይኔ ስምረት ነው እንዴ ስምሽ? እኔ አይ ማንጠግቦሽ ነው። አሁን ወይኔ ስምረት ስትይ ሰማሁሽ እኮ። አዎ ውስጤ እርር ድብን ቅጥል ሲል እንደዚህ እላለሁ። ያው ከሌላ ሰው ሰምቼው ነው። ያናደደሽን ነገር ማወቅ እችላለሁ? ማለቴ ሳሎን ምንድን ነው የተፈጠረው? ለምንድን ነው ልብስሽን ይዘሽ ወጣሽው? እሱን ሂድና እነሱን ጠይቃቸው። እህትንና ማናት የትዬን ጓደኛ። ሳሎን ማለትሽ ነው? አይ የትዬን ጓደኛ። እሺ ይሁን። እሷ ምን ይኸውልሽ ማንጠግቦሽ፣ እኔ ሁሉም ነገር ልክና አግባብ ሲኖረው ደስ ይለኛል። ገባሽ? አልገባኝም። ነገሩን እኮ ፖለቲካ አደረከው። ልክ አግባብ ምናምን ትለኛለህ እንዴ? ወይኔ ማንጠግቦሽ፣ እኔ እዚህ ማልሽ ማዳም ስልኖራለሁ ብዬ ሳስብ ጭራሽ እዚህ የዱር እንስሳ የመሰለሽ ልጅ ጭራሽ ይቅርታ አልጠይቅ እኮ። እሱን ነው ስልሽ የነበረው። ይኸውልሽ እኔ የሰው ልጅ እኩል ነው ብዬ ማምን ሰው ነኝ። ያን ነገር ሲያደርጉሽ የነበረው ካለ ጥፋትሽ ከሆነ ካለ ጥፋቴ ከሆነ ምን ሄደህ ልታባርርልኝ ነው? እንደዛ ከሆነ እነግርሃለሁ። አየህ አታደርገውም። ምናልባት አንተ ሰዎች እኩል ናቸው ብለህ ልታምን ትችላለህ፣ ግን አንተም ሌሎች ሰዎች ጋር ከፍም ዝቅም ልትል ትችላለህ። አየህ እኔ ደግሞ እዚህ ቤት ዝቅ የምልበት ቦታ ነው። ስለዚህ ምንም ለፈጥርልኝ መናገሩ ጥቅም የለውም። ይኸውልሽ አይ ምንም አልተፈጠረም። አሁን እንዴት ላስታክስበት? ሂድልኝ ከዚህ። ለምን እንደዛ ብትይ? ምን ለማድረግ እያሰብሽ እንደሆነ ለማወቅ እየሞከርኩ ነው። እንደዛ ከሆነ ባታስቢ ነው የሚሻልሽ። ዝም ብሎ ድካም ነው ያለብሽ። ምን ማለት ነው? እውነቴን እኮ ነው ሰላምዬ። እኔ ራሱ ምን እያልኩ እንደሆነ አላውቅም። ስለዚህ አትልፊ። ብታቂማ እንደዚህ አታደርጊም ነበር። ቆይ ምን እያልሽ ነው ሰላም? እየተናደድሽ እኮ ነው። እኔ እንደውም እኮ ደስ ይልሻል ብዬ ነበር ያሰብኩት። ለምንድን ነው ደስ የሚለኝ ሳሮን? በአንቺ ሀሳብ ተስማምቼ ሰራተኛውን ከቤት እንድትወጣ አደረኩኝ። አንቺ ግን ምን አደረግሽ? እንድትቆይ ያደረኳት። ያደረግሽውን ነገር ካወቅሽ በጣም ትልቅ ነገር ነው። ቆይ ምን እያሰብሽ ነው? በቀል እንዴት ደስ እንዳለ። ሁሉም ሰው እንደዛሬ ማንነቱን ቢያውቅ። አይውልሽ ለአንድ ቀን ደስታ ብለሽ ያደረግሽው ነገር ዋጋ ያስከፍልሻል። አልገባኝም። ቆይ ምን ለማለት ፈልገሽ ነው? ግልጽ እኮ ነው። ዛሬ አባረናት ቢሆን በጣም ጥሩ ነገር ነበር። አንቺ ግን አንድ የተገኘውን አጋጣሚ አባከንሽ። ካሁን በኋላ ምን እንደምናደርግ ራሱ አላውቅም። እባክሽ እሱ ቀላል ነው። ምን እንዳገኘሽ ባላውቅም ጥሩ ነገር እያደረግሽ እንዳልሆነ ግን ግልጽ ነው። የኔ ቆንጆ አንድ ማውቀው ነገር ቢሆን ማናችቺ ሰራተኛ ማን ጠግቦሽ? አዎ ማን ጠግቦሽ ስርስሬ እንደውሻ እንድትሄድ ማድረግ ነው። እውነቱን ንገሪኝ። ቆይ ምንድን ነው ያገኘሽው? እርግጠኛ ነኝ ካለ ምንም ምክንያት ይሄ ሁሉ በራስ መተማመን ሊመጣ አይችልም። ስለዚህ ምን እንዳገኘሽ ንገሪኝ። እዚህ ቤትማ ምን እየተከናወነ እንደሆነ ማወቅ አለብኝ። በያሁን ንገሪኝ። እንዴት ነው እቺ ልጅ እጅሽ መዳፍ ልታስገቢ ያሰብሽው? ልክ ነሽ።
ያለ ምክንያት አይደለም እንደዚህ በራሴ የተማመንኩት። ከዚህ በላይ አታጓጉኝ፣ ንገሪኝ። ማን ጠጎሽ ከዚህ ቤት የትም መውጣት አትችልም። እንዴ ለምን? እሱን አላውቅም፣ ግን በቅርቡ አውቃለሁ። እባክሽ የማይመስል ነገር አታውሪ። እንዴ ምኑን የማይመስል ነገር? አይተሻታል አይደል? ከዚህ ቤት ላለመውጣት ስትል እግሬ ላይ ልትወድቅ ነበር። ግን እኮ እንዳልሽው ሊሆን ይችላል። በቅርቡ እዚህ ቤት ለምን ይሄን ያክል መኖር እንደፈለገች ልወቅና ይሄንን ካወቅኩ በኋላ የልዑል መሳሪያዬ ነው ማደርጋት። አሁን ለምን እዚህ ቤት እንድትቆይ እንደፈለግሽ ገብቶኛል። አሁን ገባሽ? በደንብ ጎበዝ እኮ ነሽ። ቅድም ግን እንዴት ደስ እንዳለኝ እግሬ ላይ ልትወድቅ ስለነበረ። እንደዛ ማድረጓ ግን በጣም ገርሞኛል። ጭራሽ ነው ያልጠበቅኩት። ልጅቷ እኮ አይደለም ካለ ጥፋቷ ጥፋት አጥፍታ እንኳን ይቅርታ ብትጠይቅልሽ አልነበረች እንዴ? ወንድሜ በሩን አታኳኳም እንዴ? አስደነገጥከኝ እኮ። ሳሮን ምንድን ነው የሰማሁት? አልገባኝም። ሰራተኛ ማለቴ ማጠቡሽ የነገረች ነገር አለ እንዴ? በጣም ተናደዋል። እሷ ምንም የነገረች ነገር የለም። ከአንቺው አፍ ነው የሰማሁት። ሳሮን ቆይ ለምንድን ነው እንደዚህ አይነት ነገር የምታደርጊው? እኔ መሸነፍ አልወድም እንደምታውቀው። በጣም ታሳፍራለሽ። እሺ ምንድነው ነገሮች ለዚሽ ልጅ ሲሆን በጣም እያካበርክን ያለው። ሳሮን ውጪ። እንዴ ሉሌ ምን እያደረክ ነው? በጣም ቀላል ነው። ከዚህ ቤት እንድትወጣ እየነገርኳት ነው። በጣም እያስገረምከኝ ነው። ጥሩ እወጣለሁ። ሳሪ ቆይ እሺ መጀመሪያ እንነጋገር። እንገናኛለን። ወንድሜ በጣም እያበዛሁ ነው። እሺ ሰላም ዝም በይ። ከዚህ በላይ ካወራን ጥሎ አይመጣም። ገባሽ? ሀሳቤ ልትወጣ አልቻለችም። ምንድን ነው? አየኔ እናት ያለውበትን ጉድ ብታይ ኑሮ አይ ለፍቼ ያው ነው በቃ ማለትሽ አይቀርም ነበር። ግን ይኸውልሽ አኮራሻለሁ። ከወለዱ ሳይቀር ልክ እንዳስካለች ልጅ ነው ማስባል አይቀርም። ማን ነው? እኔ ነኝ። ማን ጠግቡሽ? ካልተኛሽ ክፈችልኝ እስኪ ላወራሽ ፈልጌ ነበር። ምን? በዚህ ሰዓት ምን ይሰራል? ማን ጠግቡሽ? አይ ተኝቻለሁ። ኧረ እንደውም ህልሙን ላይ ያየው ነው። እሺ በቃ ይቅርታ ከረበሽኩሽ። ደህና ደሪ። ደህና ደር። እንዴ ሎጋውዬ ነው እንዴ ተኝቻለሁ ያልኩት? ሎጋው ማለቴ ሉሌ ምን ነበር ያልከኝ? ትንሽ ላወራሽ ፈልጌ ነበር። አረ ብዙም አወራኝ፣ ችግር የለውም። ናግባ ና እንደ ቤትህ ይኸው። እሱ ጋር መቀመጥ እችላለሁ? በቃ ይሄ ነገር ህልም አይደለም ማለት ነው። ህልም አይደለም ወይ? ያልኩትን ሰማኸኝ እንዴ? በእኔ ቤት እኮ በውስጤ ማለቴ ነበር። እሺ ህልም ካልሆነ ና ቁጭ በል። እንዴት ሊመጣ ቻለ? ምን ሊያደርግ መጣ እያልሽ እያሰብሽ ነው አይደለ? እነግርሻለሁ። እውነት ለመናገር እንደዛ እያሰብኩ አይደለም፣ ግን ደግሞ ብትነግረኝ ጥሩ ነው። ምክንያቱም የኔ ጭንቅላት በጣም ባለጌ ነው፣ መጥፎ ነገር ነው የሚያስበው። ሳሎን መጽሐፍ እያነበብኩ ነበር። በቃ ይሄ ልትነግረኝ ነው የመጣው? አንተ እኮ ሁሉ ጊዜ መጽሐፍ ታነባለህ። ይሄ እኮ ምንም አዲስ ነገር የለውም። አንዴ ተናግሬ ልጨርስ? ውይ የኔ ነገር። እሺ ጨርስ።
ለማንበብ በሞከር ትኩረት ማድረግ አልቻልኩም። ማለቴ ያረጉሽን ነገር ሰምቻለሁ። እረስቻለሁ። እባክህ አታስታውሰኝ። የምር አንቺ ረስተሽዋል? አዎ፣ ምክንያቱም እኔ እንደዚህ ቂም መያዝ ምናምን አልወድም። ያው ዞሮ ዞሮ ራሴን ስለሚጎዳኝ ማለት ነው። ግን ትንሽ ንዴት አለብኝ፣ እሱ አልወጣልኝም። ይኸውልሽ እኔ ላግዝ እችላለሁ። በዛውም እረፍት ይሰማኛል። ምንድን ነው የምታግዘኝ? አንተ ልጅ ግን ምንም እያማርከኝ አይደለም። ነይ ተነሽ። ምን ልታደርግ ነው? ምንም ነገር ይቅርብኝ፣ እኔ አልፈልግም። ይኸውልህ ለንዴቴም ቢሆን ተሸፋፈኝ ስተኛ በላም መልክ ይወጣልኛል። ከዚህ በፊት እንደዚህ አይነት ሜትድ ነው የምጠቀመው። ነይ ሞክሪው። ይሄንንም በጣም ትወጂዋለሽ። በዛው ንዴትሽም ቶሎ ነው የምትረሺው። እሺ ምንድን ነው? ነይ መችው። ምንድን ነው ደግሞ ይሄ? ነይ በቦክስ ምችው። ቆይ ምንድን ነው ይሄ ነገር? ንዴት ባብሰል ነው ወይስ ያረጋጋል ነው ያልከኝ? እኔ በጣም የተናደድኩ ነው። እንደዚህ እኮ አይደለም የሚመታው። እባክህ እኔ ከዚህ በላይ አልችልም። ለራሴ ደክሞኛል። እሺ እንዴት እንደሚመታ ላሳይሽ። አይንሽን ጨፍኝ። ምን ልታደርገኝ? ይኸውልህ ትሰማኛለህ? እኔ ከጋብቻ በፊት ምንም ነገር አልፈልግም። ያሰብከውን ሮማንቲክ ነገር ወደ ሆረር ነው የምቀይርብህ። ሲጀመር እኔ በማታ ስትመጣ ምንም ደስ አላልከኝም። ምን እየሆንሽ ነው? እኔ አይንሽን ጨፍኝ ያልኩሽ አንቺን ለማረጋጋት ነው። እስኪ አሁን እንኳን እሺ ብለሽ አንድ ጊዜ የምልሽን አድርጊ። እሺ ይኸው። እሺ በምን እንደተናደድሽ አስቢ። የተሰማሽን ስሜት አስቢ። ማለት ፈልገሽ ያላልሽውን አስቢ። ያናደዱሽን ሰዎች አስቢ። አሁን ከፊት ለፊት ያሉት እነሱ ናቸው ብለሽ አስቢ። አሁን ግለጪ። ምቺ። አንቺ የትዬ ጓደኛ፣ ቆይ ማንንም ብለሽ ደግሞ ታስቢ ራስሽን ደማ። ወይኔ ጉዴ! ይቅርታ፣ የትዬ ጓደኛን ፊት እኮ አይቼ ነው። አሁን ተረጋጋሽ። ብቻውን ካላደረግሻል። ውይ በጣም ነው የቀለለኝ። ውይ አስብ፣ አሁን ደግሞ እሷን አግኝቼ በቴስታ ብላት። ግን ችግር የለም፣ እሱን እራሷ ላይ እጠቀመዋለሁ። አንተን ግን በጣም ነው የማመሰግነው። እሺ ደህና ደሪ። ውይ ያንተን እንኳን አላውቅም፣ ግን ደህና ደር። ማነው? እኔ ነኝ። መጣሁ። እሺ ማን ጠግቦሽ? አንቺ ደግሞ በዚህ በጧት እዚህ ምን ትሰሪያለሽ? እዚህ ሳይሆን እኮ ጸበል ነበር መሄድ የነበረብሽ። ስሚ አንቺ ስርዓት ይኖርሽ። ከማን ጋር እያወራሽ እንደሆነ አትርሽሽ። ይኸውልሽ ትናንትና ዝም አልኩሽ ማለት ሁሌ እንደዚህ ይሆናል ማለት አይደለም። እሺ እቂም በእናትሽ። ይኸውልሽ ከዚህ በኋላ እዚህ መኖር ስለምጀምር ከአሁኑ አረማመድሽን ብታስተካክል ይሻልሻል። እሺ አንቺ እዚህ መኖር ልትጀምሪ ነው? አዎ ያልኩትን በትክክል ሰምተሽኛል። በጣም ደስ ይላል። የምር ደስ አለሽ? ይሄንን ካንቺ አልጠበቅኩም ነበረ። በጣም እንኳን ወደ ሲኦል በሰላም መጣሽ። ህይወትሽን ገሃነም ነው የማደርግልሽ። እርማት ሲኦል ማለት ቤቴ ማለት ነው። ስለዚህ እለምደዋለሁ። ምንም አታስቢ። ለነገሩ ሲያዩሽ ራሱ የሆንሽ የሰይጣን እሳት አራጋቢ ነው የምትመስዪው። አሁን ትገቢያለሽ ነው ወይስ በሩ ልዝጋው? ይሄን ልብስ ሰላም ክፍል ይዘሽ ነይ። አንዳንዴ ማንነትሽን ትረሻለሽ። አታስቢ። በየቀኑ አሳስሻለሽ። ተዛለቅናታ አላቤ ጥሩ ሄሎ እንዴት አለ? እንዴት አደርሽ የኔ ቆንጆ? እውነት እኔ ከትላንትና በኋላ በጧት እዚህ አገኝሻለሁ ብዬ አልጠበቅኩም ነበር። እኔ ደግሞ በጧት እስክመጣ እንዴት እንደጓጓሁ። ሳሪ እውነት ለመናገር በጣም እያስገረምሽኝ ነው። እንዴት ነው ትላንትና ሎሌ እንደዛ ተናግሮሽ ዛሬ በጧት እዚህ ላገኝሽ የቻልኩት? ገና ከሆኑማ እንደዚህ ከተገረምሽ ጥሩ አይደለም። ከዚህ በላይ አስገርምሻለሁ እያልሽኝ ነው? አዎ ትንሽ ጠብቂ። የበለጠ ጓጓሁኝ።
ማን ጠግቦሽ? እሱ ደግሞ ምንድን ነው ይመስለኛል እትዬ አንቺም ለዚህ ጉዳይ አዲስ ነሽ። የእሷ ሻንጣ ነው። ምን? ሳሪ የእውነቷን ነው የምታወራው? ሰራተኛሽን አባሪያትና እነግርሻለሁ። ማን ጠግቦሽ? አንዴ ወንድሜ ልቀሰቅሽዋለሽ። ችግር የለም ውጪ ማለት ትቻለሽ እኮ አትሳቀቂ። አሁን ያልኩሽን ብቻ አድርጊ። ሂጂና ሉሌን ቀስቅሹ። እስካሁን ድረስ እንዳልተነሳ ግልጽ ነው። ይቺ ልጅ በጣም እየጠገበች ነው። ምኗም እኮ ሰራተኛ አይመስልም። እሱ እድሜ ላንቺ። አሁን ሁሉንም ነገር ታዩና ስለዚህ ሻንጣ አብራሪልኝ። ከዚህ በኋላ እዚህ ቤት ለመኖር ወስኛለሁ። ምን ነው ደነገጥሽ እንዴ? እንዴት አልደነገጥ? ጭራሽ እኮ ያልጠበቅኩት ነገር ነው። በእርግጥ ትደነግጫለሽ ብዬ አስቤያለሁ። ቢሆንም ግን ደስ ይልሻል ብዬ ነበር የጠበቁት። እንደማየው ከሆነ ግን ደስ አላለሽ እንዴ? ደስ ብሎኛል እንጂ። ኧረ እንደዛ ከሆነ ነይ ቀፊ። ግን ሳሪ ሎሊ በዚህ ጉዳይ ደስተኛ የሚሆን አይመስለኝም። አታስቢ፣ እኔ እነግረዋለሁ። እንደውም አሁን ሂጅ እነግረዋለሁ። ቆይ እሺ አናግሪኝ አንዴ። ሎጋው ልዑል እትዬ ትጠራሃለች። ምንድን ነው አልሰማኸኝም ነው? ልዑል እኔ ምን አገባኝ? እኔ መልዕክቴን አድርሻለሁ። ልዑል የራስ ጉዳይ። ወይኔ ጉዴ! ለካ ማታ መትቼዋለሁ። ምንም እንዳልሆነ ተስፋ አድርጋለሁ። ወይኔ ምን ላድርግ አሁን? ገብቼ ልሽፎ እንዴ? ምንም እንዳልተፈጠረ ተስፋ አድርጋለሁ። የአዲስ አበባ ልጅ ምንም አይችል የሚባለው ለካ እውነት ነው። ደግሞ እኔ ምችኝ ሲለኝ ማመኔ ጥፋቴ። ኡፋ ልዑል ሎጋው እንዴ ብቻ ተኝቶ እንዳይሆን ይኸውልህ ውስጥ አረዝም ያለኝ። ለነገሩ አንተ ምን አለብህ? ከሀገር የምትወጣበት ጊዜ አልተራዘመብህ፣ ተኛ እንጂ። እንዴት ነው የሚያምረው ግን! ማን ነበር ያ ስሙ? ታሜ። አሁን ደግሞ ስሙ ቆንጆ ነኝ ይላል። ይሄን አለማየቴ እኮ ነው። ነቃቤ ምን አባሽ ያደርግሽ ነው? ለነገሩ ግን እኮ ልጁ ውበቱ ነው። ሳሪ ቆይ አንዴ፣ የት ነው የምትሄጂው? ምን ሆነሻል? ልዑል ጋር አልኩሽ አይደል? ስንቴ ነው ደጋግመሽ የምትጠይቂኝ? እንዴ የሰማሁትን ነገር ማመን ስለከበደኝ ነው። አልገባኝም። ትናንትና እንደዛ ካባረረሽ በኋላ ዛሬ ከእናንተ ጋር ለመኖር መጥቻለሁ ልትይው ነው? አዎ እንዳልሽኝ ነው የማደርገው። ይኸውልሽ በጭራሽ እሺ አይልሽም። እባክሽን ሳሪ በለህ እየተነሳሳሽ የሁለታችሁን ጉዳይ ከዚህ በላይ ገደል አትክተችው። አታስቢ፣ በቅርቡ የኔና የሱ ጉዳይ ቦታውን ይዛል። እኔ ይሄንን ማመን አልችልም። እኔንም እኮ በአንቺና በወንድሜ መካከል አጣብቂኝ ውስጥ ከተትሽኝ። እባክሽን ሳሪ ትንሽ ተረጋግተሽ አስቢበት እሺ። ሰላም፣ ለመጨረሻ ጊዜ ልንገርሽ፣ አስቤበት ነው የመጣሁት። ምንም የሚቀየር ነገር የለም። ስለዚህ አሁን ሂጅ እነግረዋለሁ። እንዴት ማሳመን እንዳለብኝ ደግሞ ጠንቅቄ አውቀዋለሁ። አቦ ምን አይነት ጣጣ ውስጥ ነው የገባሁት? እሺ ጠብቂኝ። እውነትም ስምን መልአክ ያወጣል። ወይ እውነትም ልዑል። ወይኔ ጉዴ! አየኔ ነገር ስንጃ። ውይ ደህና አደርክ? ደህና ዋልክ እትዬ? ማለቴ እህትህ ይጠሩሃል። ከሌሎ የተነሽ። ወይኔ ይቅርታ፣ በጣም ድጋሚ ወደኩኝ። አይ ላይ ስለወደቅሽ አውቃለሁ። አይ በቃ ምንም አቅም አጠረኝ። እሺ እሺ ተነሽ። ወይኔ ጉዴ! ይቅርታ በጣም ማን ጠግቦሽ?
እያሰባችሁ ነው? ምንም አልተፈጠረም። አንቺ አፍሽን ዝጊ። አንተ ገለውል ማን ጠቅሞሽ? እውነቷን ነው። ምንም የተፈጠረ ነገር የለም። ምን አስባችሁ ነው እንዴ? በአይናችን ያየነው ነገር ልትክዱ ነው እንዴ? ልጉና ታስረዳቸው ለእህትና ለጓደኛዋ ምን እንዳልተፈጠረ። ቆይ እኛን አዳምጡና እንዴ። ሳሩን ዝም በል አንተ። ካልጠፋ ሴት ከገረድ ጋር ወንድሜ፣ ይሄ በጣም ያሳፍራል። እሺ በጣም እኔ ምንም አላደረኩም ነበር። ዝም ብዬ ብቻ ነው ያየሁት። ልክ ነህ። በጣም ይቅርታ ከክብር ዝቅ ስላደረኩ። ሳሪ እባክሽን ተረጋጊ። ምንም የምረጋጋው ነገር የለም። ሁሉን ነገር ባይንሽ የተሻለ አይደል እንዴ? እውነት ነው። እኔም እኮ ማመን ነው የከበደኝ። ግን ሳሩን ግን ምን ሰላም አንቺ መቼም ለወንድምሽ የምትይው ነገር አታጭም። እኔ ለሱ ለማገዝ ብዬ አይደለም፣ ግን የሆነ ልክ ያልሆነ ነገር አለ። ብናዳምጣቸው ጥሩ ነበር። ልክ ያልሆነ ነገርም ካለ ወንድምሽ ነው። የኔን ፍቅር ገፍቶ ከማንም ሰራተኛ ጋር እኔ ይሄንን በፍጹም ማመን አልችልም። ለነገሩ እኔ ነኝ ጥፋተኛ። ስርስሩ ስራ ልታይ ያልኩት። እባክሽን እንደዚህ አትበይ። ቆይ እንደውም አንቺ ልጠይቅሽ፣ ወንድምሽ ደስ አላለኝ ምስልሽ ምን ነበር ስትይ ነበረው? ከሰራተኛ ጋር አልነበረም ስትይኝ ነበር? አዎ ብዬሽ ነበር፣ ግን እኔ አሁንም ህልም እየመሰለኝ ነው ያለው። ችግር የለውም የማደርገውን እኔ አውቃለሁ። ወይኔ ስምረት፣ ቆይ ምንድን ነው ሁሌ ችግር የማያጣኝ? ነገርሻቸው አይደል? በቃ አየሽ፣ አሁን እኮ ይሄ እኮ ነው። አንቺ እንደዚህ ስልኬን ስጪ ለሚፈልግ መሄድ ለሚፈልግ እንደዚህ አውሪ። ስሜ አስማት በይ። አስማት እኮ ነኝ እኔ ራሴ አይደለ እንዴ? አዎ በቃ እደውልልሻለሁ። ችግር የለም። እሺ ልደውልልሽ። እሺ የደላላ ስልክ እንደ ህፃን ልጅ እንግዲህ ጩ ተብሎ የተፈጠረ ነገር አጀሪ ደግሞ ምን አጥፍታ ይሆን? ኧረ እንደው ፈጣሪ ተው ግድ የለህም። ምን አጥፍታ ይሆን? ሄሎ አስማት። ቆይ በስምረ ስልክ ማን ነው ሊሆን ይችላል? አንቺ ማን ነሽ እናቴ? አንቺ ማን ነሽ ማለት ምን ማለት ነው? ቆይ በእኔ ስልክ ከኔ ውጭ ማን ሊደውልልኝ ይችላል? እሰይ እንደዚህ ያለብልኝ እንጂ እኔ ያለብላቢት ድጋሚ እንደዛ እንዳታወሪኝ አደራሽ። እንዴ እኔ ስንቱን ምን ሆነች ብዬ ስንቱን ላስበው። ይኸውልህ አሁን አንድ ነገር ብቻ ነው መስማት የምፈልገው። ምንድነው? ፕሮሰስ ያለቀ ወይስ አላለቀም? እንዴ ስምረት አንድ ወር ተባባለን አይደል እንዴ? ትሰማኛለህ አስማት? እኔ አንድ ወር ሙሉ እዚህ ቤት ታግሼ አልቆይም። አንድ ወር ሙሉ እዚህ ቤት የምቆይ ከሆነ ግን አንድ ሰው ገድዬ ከርቸሌ ነው የምገባልህ። ወይ ስምረትዬ አሁን ሰው ሰፈር አካባቢ ነው ያለሁት፣ ይገርምሻል። እና አሁን ልምጣና ለምን አናወራም? በአካል ተረጋግተን አይሻልም? ስለ ፕሮሰሴ ከሆነ አሁኑ ነው መጣው። እንዴ አዎ ታዲያ ስለሌላ ስለምናወራለን፣ ስለ ፕሮሰሱ እኔ ስለ ሁሉም ነገር እናወራለን። ውጪ በቃ ልምጣ። መጣው። እንዴ ማን ጠግቦሽ የት እየሄደች ነው? እኔ ምን አቅላታለሁ? ቤቱ እንደሆነ ትልቅ ሰው የለበትም፣ እንደፈለገች ነው የሚያደርጋት። ሳሮን እባክሽ እንደዚህ አትናገሪ። እንዴ እውነቴን እኮ ነው። ይኸውልሽ እሱን ተይውና፣ ማን ጠግቦሽ ግን እንደዚህ ስትወጣ ለሁለተኛ ቀኗ ነው። የሆነ ሰው የምታገኝ ይመስለኛል። ማንን? እኔ አላውቅም። መጣሁ፣ ቶሎ እመለሳለሁ። የት ልትሄጂ ነው? ማን ጠግቦሽ ልከተላት ነው። ማን እንደምታገኝ ማወቅ አለብኝ። እሱ ደግሞ ምን ያደርግልሻል? ይህ እኮ በጣም ግልጽ ነው። የእሷን ስስ ጎን ማግኘት አለብኝ። የእሷን ስስ ጎን አገኘው ማለት ደግሞ በቀላሉ እጅ ላይ ትወድቃለች ማለት ነው። እሺ እንደዛ ከሆነ እኔም አብሬሽ ልምጣ። አይ እንደዛ አይሆንም። ወንድምሽ ምን እያሰበ እንደሆነ ጠይቂው። በዛውም ደግሞ የኔ እዚህ መቆየት ንገሪው። እሺ እንደዛ ይሻላል። አዎ ይቺን ሰራተኛ ሰራላታለሁ። ቆይ ይኸውልህ ትሰማኛለህ አስማት? እኔ ከዚህ በኋላ እዚህ ቤት አንድ ደቂቃ እንኳን መቆየት አልፈልግም። ለነገሩ እኔ መቆየት ብፈልግ ራሱ እነሱ ሊያስቆዩኝ አይችሉም ሲጀመር። አይ 40 ቀን እድል ስምረት፣ አሁን ምን እንዳደረግሻቸው ብቻ ንገሪ። እኔ ምንም አላደረኳቸውም፣ እራሳቸው ናቸው። ወይኔ ግን
ሁሉም ሴት ማለት ነው ማዳም ቤት ከመግባቷ በፊት እዚህ ቤት መግባት አለባት። እዚህ ቤት ያለውን ነገር መቋቋም ከቻለች እዛ ሄዳ ምንም ነገር አይከብዳትም። ስምረት ምን ተፈጥሮ ነው? ለምን የተፈጠረውን ብቻ አትነግሪኝም? ስምረት ለምን ዝም አልሽ? እኔ እኮ ከየት ጀምሬ እንደምነግርህ እኮ ግራ ገብቶኝ ነው። ይኸውልህ የሆነውን ነገር አይደለም ልነግርህ፣ እኔ ራሱ ድጋሚ ሳስበው መገባበት ነው የሚጠፋኝ። መች ጠፋኝ? ከባድ ጥፋት ነው አይደል ያጠፋሽው? ይኸውልህ ካስማት፣ ግን እኮ ምንም ነገር አውቀን አይደለም ያደረግነው። አንቺ ከቤቱ ልጅ ጋር እንዳትጨርሰው፣ ትሰማኛለህ? እንዳትጨርሰው። ኧረ እኔ ጨርሰው ብትይኝም ነው እኮ። እኔ ሲጀመር ከዚህ በኋላ እንድጨርሰው የምፈልገው የፕሮሰሲንግ ጉዳይ ብቻ ነው። አለቀ። እንዴ ይሄ ያደላል አይደለም እንዴ? ስለዚህ ሰራተኛ ጥሩ መረጃ የሚሰጠኝን ሰው ነው ያገኘሁት። እንደው ስምረትዬ አንድ ወር መታገስ ያቅትሽ? አንድ ወር? አዎ አቅቶኛል፣ አልችልም ከዚህ በላይ በቃኝ። አንድ ነገር ግን አስታውሽ። አውቃለሁ ምን ልታስታውሰኝ እንደፈለክ በደንብ አውቃለሁ። ከዚህ ብትወጪ መሄጃ የለሽም፣ ምን እንደምታረጊ አታውቂም ምናምን እንደምትለኝ ጠንቅቄ አውቃለሁ። ለዛም ነው ጸባይን አሳምሬ እስካሁን አርፌ ቁጭ ያልኩትኝ። ስሚኝልሽ፣ ይኸውልህ እኔ ምንም ነገር መስማት አልፈልግም። ጨርሻለሁ የሚለውን ቃል ብቻ አሰማኝ። ቻው። አረ ፈጣሪ፣ አረ እኔ ግን እቺ ልጅ ምን ስል ነው እያልኳት። አረ ተቃጠል ብሎ የፈጠረኝ ሰው ወይ